በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመአሱሩ ወሰኔው ለሰኔ በዛቲ ዕለት ያብዕሉ ተዝካረ ክቡር መልአክ ሚካኤል ሊቀ መላእክት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 12 በዚች ቀን የከበረ የመላእክት አለቃ የመልአኩ የሚካኤል የመታሰቢያውን በዓል ያከብራሉ። የሚያከብሩበትም ምክንያት እንዲህ ነው። እስክንድሪያ በምትባል ከተማ አክላዎጳጥራ የተባለች ንግሥት የንጉሥ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኩራብ ነበርና በየዓመቱ ሰኔ በባተ በ12 ቀን በዚያ ምኩራብ ሁሉ ሕዝቡ ተሰብስበው ታላቅ በዓል ያደርጉ ነበር። በዚያም ምኩራብ ውስጥ ዙሃል የሚሉት ታላቅ የነሐስ ጣዖት ነበርና በዓሉ በሚከበርበት ዕለት ብዙ ፍሪዳዎችን ያርዱለት ነበር። አባ ለእስክንድሮስም እስከተሾመበት ዘመን ድረስ ለዚያ ጣዖት እንዲህ ሲያደርጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በአራተኛው ምዕት ውስጥ ነው። አባ ለእስክንድሮስ በእስክንድሪያ ከተማ ሊቀ ጵጵስና በተሾመ ጊዜ ጻድቅ ቆስጠንጢኖስም በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች ያንን ጣዖት ሊሰብረው ወዶ ሳለ ጎስቋሎች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህንን በዓል ማክበርን ለምደናል። እነሆ ከአንተ በፊት 18 ሊቃነ ጳጳሳት አልፈዋል። ይህንን ልማዳችንንም አልለወጡብንም። አባ ለእስክንድሮስ ግን ገሰጻቸው፣ አስተማራቸውም። ስህተታቸውንም በመግለጥ እንዲህ ብሎ አስተማራቸው። ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን ያመልካቸዋል። ምክሬንስ ብትሰሙ ቀድሞ እንደነበረ አድርጌ ይህንን በዓል እሰራላችኋለሁ። ይኸውም ጣዖቱን እንድንሰብረው ምኩራቡንም እንድንባርከውና በከበረ መልአክ በመላእክት አለቃ በሚካኤል ስም ቤተ ክርስቲያን አድርገን እንድንሰይመው ነው። እኛም ይህንን ታላቅ በዓል እንሰራለን። የሚታረዱትም ላሞችና በጎች ለድሆችና ለጦም አዳሪዎች ለችግረኞችም በከበረው መልአክ ስም ምግብ ይሆኑ። እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለኛ ይማልዳልና። ይህንንም ብሎ በዚህ በጎ ምክር አስወደዳቸው። እነርሱም ታዘዙለት። ከዚህም በኋላ ያንን ምኩራብ አድሰው የዚህ የከበረ መልአክ በመላእክት አለቃ ሚካኤል ስም ቤተ ክርስቲያን አደረጉት። በዚችም ቀን አከበሯት። እርሷም የታወቀች ናት። እስላሞችም እስከነገሱበት ዘመን ኑራ ከዚያ በኋላ ፈረሷት። ይህም በዓል ተሰራ፣ እስከ ዛሬም ድረስ ጸንቶ ይኖራል። ወበዛቲ ዕለት ካዕበ ሴሞ እግዚአብሔር ውስተ ጾታው ለሚካኤል ሊቀ መላእክት መልዕልተ ኩሎሙ መላእክት ምስለ ብዙ እበይ። ዳግመኛ በዚህች ዕለት እግዚአብሔር መላእክት አለቃ ቅዱስ ሚካኤልን በነገዱ ሁሉ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህ የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆች ስለ ፍጥረትም ሁሉ ይለምናል ይማልዳልም። የዚህ የከበረ የመላእክት አለቃ ሚካኤል ታምራቱ ብዙዎች ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔና በኅዳር ወር አብልጦ ያከብር ነበር። በጎረቤቱ ምርራ የሌለው አንድ ባለጠጋ ሰው ነበረ። ይህን እግዚአብሔርን የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃለው ነበር። ለድሆች ስለ መራራቱም ይዘባበትበት ነበር። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቀርብ የክቡር መልአክ ሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጭም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋ ጊዜም ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለችም እንዲህ ብላ ጸለየች። የእግዚአብሔር መልአክ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅንም ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህን ባለጸጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጸጋውም በቤቱ በአልጋው ላይ ሳለ ጌታ ጆሮን ከፍቶለት ይህንን ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመረም። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህም በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ለአንቺም 20 ወቄት ወርቅ ሰጥሻለሁ አላት። ይህንንም ነገር ከባለጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20ውን ወቄት ወርቅ ሰጣት። ልጇንም ወሰደው። የምሻው ተፈጸመልኝ ብሎም ደስ አለው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥን ውስጥ አስገብቶ ዘጋበት። እስከ ባሕርም ተሸክመው ወስደው በባሕር ጣሉት።
ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች አገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት አገር ወደብ እስከሚደርስ በባሕሩ ላይ ተንሳፈፈም። በባሕሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባሕሩ አውጥቶ ወደ ቤት ወሰደው። ይህንንም ሳጥን እንዴት እንደሚከፍተው ያስብ ጀመረም። ይህንንም ሲያስብ ወደ ባሕሩ ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውኑም ተነስቶ ወደ ባሕሩ ሄደና አንድ አሳ የሚያጠምድ ሰውን አገኘም። አሳ አጥማጁንም መረብህን በእኔ ስም ጣል፣ ለሚያዘውም አሳ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ አሳ ተያዘ። ዋጋውንም ሰጥቶ አሳውን ተቀበለ። አሳውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻን አገኘ። በልቡም ይህ መክፈቻ ይህንን ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህንን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንንም አመሰግነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለጸጋ ተነስቶ ወደዚያ አገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውንም እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራዩንም እሰጥሃለሁ አለው። በግ አርቢውም እንዳልክ ይሁንና እደር አለው። ባለጸጋውም በዚያ አደረ። ራት በሚቀርብበት ጊዜ ሕፃኑን ባሕራን ብሎ ጠራው። ባለጸጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አሁን ታናሽ ሕፃኑ ሆኖ ሳለ ከባሕር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጸጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባሕር የጣለው መሆኑን አውቆ እጅግ አዘነም። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል አገር በቤት የረሳሁት ጉዳይ ስላለ እንድልከው ልጅህን ትሰጠኝ ዘንድ ሻለው። እኔም የድካም ዋጋውን 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባሕራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባሕራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህ ዘንድና ወደ ቤትህም በሰላም ትመለሳለህ። ባሕራንም አባቴው እሺ በጎ ያዘዝከኝን ሁሉ ያደርጋለሁ አለው። ያን ጊዜም ባለጸጋ ወደ መጋቢው እንዲህ ብሎ ደብዳቤን ጻፈ። ይህች ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የመጣውን ገድለ በጉድጓድ ውስጥ ጣለው፣ ማንም አይወቅ። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት። ለባሕራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባሕራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ መላእክት አለቃ የከበረ መልአክ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማስካ የያዝከው ምንድር ነው አለው። ወደ ገሌ ሀገር ወደ ቤቱ ለማድረስ ከአንድ ባለጸጋ የተጻፈች መልእክት ናት አለው። ያችን ደብዳቤ አሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜም የከበረው መልአክ ሚካኤል ያችን የሞት መልእክት ደመሰሳት። በእርሷ ፈንታም በንፍሃት ለውጦ እንዲህ ብሎ ጻፈም። ይችን ደብዳቤ ይዞ ለመጣ ባሕራን ለሚባል ሰው ይቺ ደብዳቤ ደርሳ በምትነበብበት ጊዜ ልጄ እገሊትን አጋቡት። በውስጥና በውጭ ያለ ንብረቴንና ጥሪቴን፣ ወንዶችና ሴቶች ባሮቼን፣ ጠቅላላው ንብረቴንም አውርሼዋለሁና የፈለገውንም ሊያደርግ ስልጣን ሰጥቼዋለሁና እኔን አትጠብቁኝ። እኔ ብዙ ዘገያለሁ። የእኔ ሹም እገሌ ሆይ በእኔና በአንተ መካከል ይህች ምልክት ናት። ከዚህ በኋላ አሽጎ ለባሕራን ሰጠውና ወደ ባለጸጋው ቤት ሂደ ይህችን ደብዳቤ ለሹሙ ስጠው። በጎዳና ምን እንደተገናኘው አትንገረው፣ እንዳይገድልም ይህንን የሞት ደብዳቤ ለውጬልሃለሁ አለው። ባሕራንም እሺ ጌታ ያዘዝከኝን ሁሉ አደርጋለሁ አለ። ባሕራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባትም ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባሕራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ስርዓት በተክሊል የባለጸጋውን ልጅ አጋቡት። 40 ቀን ያህልም ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ባለጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ የምሰማው ምንድር ነው ብሎ ጠየቀ። እነርሱም ስሙ ባሕራን ለተባለ የአንተን ደብዳቤ ላመጣ ጎልማሳ ሰው ልጅህ እገሊትን አጋቡት። እነሆ ለ40 ቀናት በሰርግ ላይ ናቸው። ገንዘብህንና ጥሪትህን ሁሉ ወንዶችና ሴቶች ባሮችን አንተ እንዳዘዝክ ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባሕራንም በጎ ሥራዎችን የሚሠራ ሆነ። የተገለጸለትና ከመገደል ያዳነው የመላእክት አለቃ የከበረ መልአክ ሚካኤል እንደሆነ ሊገድለው የሚሻውን የባለጸጋውን ጥሪቱን ሁሉ ያወረሰውም እርሱ እንደሆነ ተረዳም።
የዚህንም የከበረ መልአከ መላእክት አለቃ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልንም ስዕሉን አስሎ በቤተ ክርስቲያን ውስጥ አደረገው። ከእርሱም ብዙዎች ድንቆች ተአምራት ተገለጡ። ባሕራንም ቅስና ተሹሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር የዘላለም ሕይወትን ወረሰ። መድኃኒታችን በተነሳባትም ቀን ይህ ክቡር መልአክ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ቃል ኪዳን በምድር መታሰቢያን የሚያደርጉትን ትምርልኝ ዘንድ ፈጣሪ ሆይ እኔ አገልጋይና መልእክተኛ ከቸርነት እለምናለሁ። አንተ መሐሪና ይቅር ባይ ነህና። የክብር ባለቤት ጌታችንም እንዲህ ብሎ ይመልስለታል። የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል 3 ጊዜ በክንፎች ተሸክመ እንድታወጣ እነሆን ያዝዤሃለሁ። ይህንንም ቃል በሰማ ጊዜ እጅግ ደስ ብሎት የበዓሉን መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባሕር አሳለፋቸው። እነርሱንም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ የመላእክት አለቃ ሚካኤልን የበዓሉን መታሰቢያ ለማድረግ መታገል ይገባናል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉ ይጠብቀን ዘንድ ኃጢአታችንንም ያስተሰርይልን ዘንድ መከራችንንም ያርቅልን ዘንድ የምድራችንን ፍሬ ይባርክ ዘንድ ፈቃዱንም ለመስራት ይረዳን ዘንድ ከእኛ ወገን የሞቱትን ዕረፍተ ነፍስ ይሰጥ ዘንድ ወደ መንገድ የሄዱ አባቶቻችንና ወንድሞቻችን ወደ ቤቶቻቸው በሰላም በጤና ይመልሳቸው ዘንድ በመካከላችንም ፍቅርን ያደርግልን ዘንድ እስከ መጨረሻይቱ ምቅታ ድረስ በቀናች ሃይማኖት ያጸናን ዘንድ በእግዚአብሔር ፊት ስለኛ ይለምናልና የክርስቶስ ወገኖች የሆኑ መኳንንቶቻችንንም ጠብቆ በወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖት ይመልሳቸው ዘንድ ለእግዚአብሔርም ክብር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሚካኤል መሐሪ ውእቱ ወተአዛዚ ለሰብ በዲበ ሰናይቱ ለቀርነ ዝንቱ መልአክ በድምፀ ንፋቱ በከመ ኮነ ቀዳሚው ውስተ ሰማያት ዕርገቱ ለእግዚአብሔር ይከውን ዳግመ ምጽአቱ። ወዛቲ ለትካይ በኮነ ተዝካረ ረፍታ ለአፎምያ ቅድስት ብእሲተ አስተራኒቆስ ፈሪሃ እግዚአብሔር። ዳግመኛ በዚህች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ ቅድስት አፎምያ የረፍቷ መታሰቢያ ሆነ። ይህም ሰው በየወሩ 3 በዓላትን እያከበረ ኖረ። እሊህም ክብር ይግባውና የጌታችን ኢየሱስ ክርስቶስ የልደቱን መታሰቢያ በየወሩ በ29 የእመቤታችን የቅድስት ድንግል ማርያምን በዓል መታሰቢያ በየወሩ በ21 የከበረ የመላእክት አለቃ የሆነ የቅዱስ ሚካኤልን በዓልን መታሰቢያ በየወሩ በ12 ናቸው። የሚሞትበትም ጊዜው ሲቀርብ እርሱ ሲሰራው የነበረውን ምጽዋት ይልቁንም እሊህን 3ቱን በዓላት እንዳታስታጉል ሚስቱን ቅድስት አፎምያን አዘዛት። እርሷም የከበረ የመልአኩ የሚካኤልን ስዕል ያስልላት ዘንድ ባሏን ለመነችው። እርሱም አሰርቶ ሰጣትና በቤቷ ውስጥ በክብር አኖረችው። ባሏም ካረፈ በኋላ ባሏ ያዘዛትን መስራት ጀመረች። ሰይጣን ግን ቀናባት። በመበለት ሴት መነኩሲት ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት፣ እኔ አዝንልሻለሁ፣ ራራልሻለሁም። ገንዘብሽ ሳያልቅ የልጅነትሽም ወራት ሳያልፍ አግብተሽ ልጅ ተወልጅ ዘንድ እመክርሻለሁ። ባልሽም መንግሥተ ሰማያትን ወርሷልና ምጽዋትን አይሻም። አፎምያም እንዲህ ብላ መለሰችለት፣ እኔ ከሌላ ሰው ጋር ላልገናኝ በእግዚአብሔር ፊት ቃል ኪዳንን አድርጌአለሁ። ርግቦችና መንጢጣት እንኳ ሌላ ባል አያገቡም። በእግዚአብሔር አራያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩንም ባልሰማች ጊዜ አራያውን ለውጦ በላይዋ ጮኸባት። እንዲህም አላት፣ እኔ በሌላ ጊዜ እመጣለሁ። እርሷም የከበረ የመልአኩን የሚካኤልን ስዕል ይዛ አሳደደችው። ከዚህ በኋላ ሰኔ 12 ቀን የከበረ የመልአኩ የሚካኤል በዓል በሚከበርበት ዕለት እርሷም የበዓሉን ዝግጅት ስታዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎምያ ሆይ ሰላም ላንቺ ይሁን፣ እኔ መላእክት አለቃ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና እርሱም ይህንን መመጽወትሽን ትተሽ ለአንድ ምእመን ሚስት ሆኝ ዘንድ ጌታ አዞሻል። ባል የሌላት ሴት መልህቅ የሌለውን መርከብ እንደምትመስል ወቂ። እንደ አብርሃምና ያዕቆብ እንደ ዳዊትም እንደ እነርሱ ያሉ ብዙ ሴቶችን እንዳገቡ እግዚአብሔርንም ደስ እንዳሰኙት ከብሉይ ኪዳን መጻሕፍት ጥቅሶችን ያመጣላት ጀመረ። ቅድስት አፎምያም መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ከአንተ ጋር ወዴት አለ? የንጉሥ ጭፍራ የሆነ ሁሉ የንጉሥን ማኅተም ሳይዝ ወደ ሌላ ቦታ አይሄድምና አለችው። ሰይጣኑም ይህንን በሰማ ጊዜ መልኩ ተለወጠና አነቃት። እርሷም ወደ ከበረው መልአክ ወደ ሚካኤል ጮኸች። ወዲያውንም ደርሶ አዳናት። ያንንም ሰይጣን ይዞ ይቀጣው ጀመረም። ሰይጣኑም ጮኸ፣ ማረኝ፣
ያለ ጊዜ የማታጥፋኝ እግዚአብሔር እስከ ዓለም ፍጻሜ ታግሶናልና እያለ ለመነው። ከዚያም ተወውና በረረው። የከበረ መልአክ ሚካኤልም እንዲህ አላት፣ ብጽዕት አፎምያ ሆይ ሄደሽ የቤትሽን ሥራ አዘጋጂ። አንቺ ዛሬ ከዚህ ዓለም በሞት ትለያለሽና፣ እነሆ እግዚአብሔር ዓይን ያላየውን ጆሮም ያልሰማውን በሰውን ልብም ያልታሰበውን አዘጋጅቶልሻል። ይህንንም ብሎ ሰላምታ ሰጣት። ወደ ሰማያትም አረገ። የበዓሉንም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶስና ወደ ካህናት ሁሉ ላከች። ወደ እርሷን በመጡ ጊዜ ለድሆችና ለጦም አዳሪዎች ይሰጧቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለየች። የከበረ የመልአኩ የቅዱስ ሚካኤልንም ስዕል አንስታ ታቅፋ ሳመችው። ያን ጊዜም በሰላም አረፈች። ለእግዚአብሔርም ክብር ምስጋና ይሁን፣ እኛንም በጸሎቷ ይማረን። የዚህም የከበረ መልአክ ሚካኤል የረድኤቱ ኃይል ሁላችን የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። ሰላም ለአፎምያ ዘሞአቶ ለመስቴማ በቃለ ትዕይንት ሶበ ተቃወማ በዛቲ ዕለት በከመ አደማ ስእሎ ለሚካኤል እንዘታነብር በፍጽማ ውስተ ዘላለም ዕረፍት ፈለሰት ምጻማ በዛቲ ዕለት አይረፍ አባ ዮስጦስ ሊቀ ጳጳሳት ዘእስክንድርያ ዘቦቱ ሳድስ ሞልቆሙ ላበው ሊቃነ ጳጳሳት። በዚህችም ዕለት ለአባቶች ሊቃነ ጳጳሳት ስድስተኛ የሆነ የእስክንድርያው ሊቀ ጳጳሳት አባ ዮስጦስ አረፈ። ይህም የከበረ አባት ከእስክንድርያ አገር ሰዎች የተማረ አዋቂ ሰው ነበረ። እርሱንም ከእናትና አባቱ ከሌሎችም ብዙዎች ሰዎች ጋር የክርስትና ጥምቀትን ወንጌላዊው ማርቆስ አጠመቀው። ከዚህም በኋላ አናጉንስጢስነትን ሾመው። ከአናጉንስጢስነትም በኋላ ዲቁና ሾመው። ከዚህም በኋላ በሌላ ጊዜ ቅስና ሾመው። በቅዱሳን ያኖስ ዘንድ እያገለገለው የቤተ ክርስቲያን መጻሕፍትንም በመማር አደገ። ሕዝቡንም ሁልጊዜ መከራቸውና ይገስጻቸው፣ ያስተምራቸውን በቀናች ሃይማኖትም ያጸናቸው ነበረ። አባ ብርሜዎስም ባረፈ ጊዜ ያለ ፈቃድ ወስደው በእስክንድርያ ከተማ ሊቀ ጵጵስና ሾሙት። በግብፅ አገር ያለች ቤተ ክርስቲያንንም በመልካም አጠባበቅ እንደሚገባ ጠበቃት። በወንጌላዊ ማርቆስ ወንበርም 12 ዓመት ከኖረ በኋላ በሰላም አረፈ። ለእግዚአብሔርም ክብር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለዮስጦስ ማረቆ ዘአጥመቆ ምስለ አቡ ወእሙ በአስተላጸቆ ረሲኦ በንጽ ወበቅድስና ልሂቆ በዛቲ ዕለት ዛልቦ ናፍቆ በድሮ ፈጸመ ወሰለጠ ጻሂቆ በዛቲ ዕለት አይረፍ አባ ቄርሎስ ሊቀ ጳጳሳት ዘአገረ እስክንድርያ ሞልቆሙ ላበው ሊቃነ ጳጳሳት 67ቱ። በዚህችም ዕለት ለአባቶች ሊቃነ ጳጳሳት 67ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ቄርሎስ አረፈም። ከእርሱም አስቀድሞ የነበረ አባ ገብረ ክርስቶስ ባረፈ ጊዜ ኤጲስቆጶሳትና የሕዝብ አለቆች ተስማምተው ወደ አስቄጥስ ወደ አባ መቃርስ ገዳም ወጡ። ለዚህች ለከበረ ሹመት የሚገባውን እየመረመሩ 2 ወር ያህል ኖሩ። በአባ ዮሐንስ አጺር ገዳም የትንቢት መንፈስ ያደረበት ስሙ ገብረ ኢየሱስ የሚባል አንድ ሰው ነበረ። ለእርሱም የእግዚአብሔር መልአክ ተገልጾለት እንዲህ አለው፣ ለኤጲስቆጶሳቱ ለዚህች ለከበረ ሹመት የሚገባ ስሙ ገአርጊ የሚባል በመካከላቸው አለና አትዘኑ በላቸው አለው። ያን ጊዜም ቅዱስ ገብረ ኢየሱስ ይህንን ነገር ነገራቸው። ከዚህ በኋላ ይህንን አባት ይዘው ያለ ፈቃዱ በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። እርሱም እጅግ አዋቂ ነበርና በሹመቱ ዘመን ቤተ ክርስቲያን ደስ ተሰኘች። ኤጲስቆጶሳትንና ቀሳውስትን ዲያቆናትንም ሾመ። ብዙ አብያተ ክርስቲያናትንም አደሰ። ከዚህ በኋላ ለኢትዮጵያ ሀገር አንድ ጳጳስ ሾመ። በእውቀቱና በደግነቱ እጅግ ደስ ተሰኙበት። ብዙዎችን ከክፉ ሥራ ወደ በጎ ሥራ መልሷቸዋልና እግዚአብሔርንም የሚፈሩ ሆነዋልና በበጎ ሥራም ጸንተዋልና። ለንጉሡ እንዲሁም ለመኳንንቱ ብዙ ሚስቶች ነበሯቸውና እርሱ ስላስተማራቸውና ስለገሰጻቸው ሚስቶቻቸውን አሰናብተው እንደ ሕጉ በየአንዲት ሴት ጸኑ። የከበረ አባ ቄርሎስም 11 ዓመት ከ3 ወር ተኩል ሲፈጸምለት ሥጋውና ደሙን ተቀብሎ በሰላም አረፈ። ሥጋውን ወደ አስቄጥስ ገዳም ወደ አባ መቃርስ ደብር ተሸክመው ወስደው ከከበሩ ሊቃነ ጳጳሳት አጽም ጋር አኖሩት። ለእግዚአብሔርም ክብር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ለቄርሎስ ሊቅ ጵጵስናው ዘኮነ በትንቢተ ብእሲ ጻድቅ ለዝ ማይምር ምስባተ ዓለም ርሁቅ በወይዘ ቃሉ ለምለሙ አይጹቅ በትምህርቱ ነበሩ ወልህቁ ደቂቅ ወበዛቲ ዕለት ካዕበ ኮነ ተዝካረ ዕረፍቱ ለብፁዕ ወቡሩክ ላሊበላ ንጉሠ ኢትዮጵያ ራእየ ምስጢር ዘውስተ ሰማያት። ዳግመኛ በዚህች ቀን የተባረከና የተመሰገነ በሰማያት ያለ ምስጢርን ያየ የኢትዮጵያ ንጉሥ ላሊበላ የዕረፍቱ መታሰቢያ ሆነም። ይህንንም ቅዱስ ወላጆቹ በወለዱት ጊዜ እግዚአብሔርን በመፍራትና በበጎ ሥራ ሁሉ አሳደጉት። አድጎ አካለ መጠን ባደረሰ ጊዜ ታላቅ ወንድሙ ንጉሥ ቀናበት። መልእክተኞችንም ልኮ ወደ እርሱ አስመጣው። ምክንያትም ሽቶ ከ3 ሰዓት እስከ 7 ሰዓት እንዲገርፉ ታዘዘ።
ከዚህም በኋላ በፊቱ እንዲያቆሙ ታዘዘ። ባቆሙትም ጊዜ የደረሰበት ጉዳት እንደሌለ አይተው ንጉሡና መኳንንቱ ሁሉ አደነቁ፣ የእግዚአብሔር መልአክ ከግርፋት ሰውሮታልና። ከዚህ በኋላም ወንድሙ ንጉሥ በአንተ ላይ ስላደረግኩት ክፉ ሥራ ወንድሜ ሆይ ይቅር በለኝ ብሎ ለመነውና እርስ በርሳቸው ታረቁ። ከዚህ በኋላም እግዚአብሔር መንግሥትን አወረሰው። መንግሥትንም በያዘ ጊዜ እግዚአብሔርን በሚያገለግልበት ሥራ በረታ። ሁልጊዜም ለድሆች ለምስኪኖችና ለችግረኞች ይመጸውት ነበር። ክብር ይግባውና ጌታችንም የፍቅሩን ጽናት ባየ ጊዜ የእግዚአብሔር መልአክ ተገለጠለት። ወደ እርሱም ወደ ሰማያት አወጣው። 10ሩን አብያተ ክርስቲያናትንም እንዴት እንደሚሰራቸው አሳየው። እነርሱም ስራቸው የየራሳቸው የሆነ ልዩ ነው። ተመልሶም መንፈስ ቅዱስ እንዳራቀቀው መጠን በአስደናቂ ጥበብ አነጻቸው። እሊህንም አብያተ ክርስቲያናት አንጾ በፈጸመ ጊዜ መንግሥቱን ለወንድሙ ልጅ አወረሰም። ከዚህ በኋላም ክብር ይግባውና ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ የሚያስፈራ መብረቅን የተጎናጸፉ አይላፋት ሰራዊቱ በዙሪያውን ሆነው ወደ እርሱ መጥቶ እንዲህ አለው። ወዳጄ ላሊበላ ሆይ ሰላም ይሁንልህ። እኔም በማይታበል ቃል እነግርሃለሁ። ማደሪያ በክብር ሁሉ ከከበሩ 12ቱ ሐዋርያት ጋር ይሁን። በጸሎትህና በቃል ኪዳንህ ለሚታመን እምነቱ እንደ ጴጥሮስና ጳውሎስ ደም መፍሰስ ይሆንለታል። ወደ ቤተ መቅደስም የሄደ በኢየሩሳሌም ወዳለው ቤተ መቅደሴ እንደሄደ ይሆንለታል። መቃብርህንም የተሳለመ የሥጋዬን መቃብር እንደተሳለመ ይሆንለታል። በየዓመታቱ ወሮች ሁሉ የተራቡትን እያጠገበ የተጠሙትንም እያጠጣ መታሰቢያን ለሚያደርግን የተሰወረ መና መግበዋለሁ። የሕይወት ጽዋንም አጠጣዋለሁ። በመታሰቢያ ቀንም ዕጣን ወይም ስንዴ የሚያገባውን እኔ በኢየሩሳሌም ሰማያዊት በውስጠኛው መጋረጃ አስቀምጬ ከተቆረሰው ሥጋ ያቆርበዋለሁ። በአማላጅነትም እየታመነ የገድልህን የቃል ኪዳንን መጽሐፍ የሚጽፈውን ያንተ ስም በተጻፈበት ቦታ እኔ ስሙን እጽፋለሁ። በፍጹም ልቡ ለሚያምን ይህንን የማይታበል ቃል የተናገርኩ ይኸው እግዚአብሔር ልጅ እኔ ኢየሱስ ነኝ አለው። ላሊበላም ይህንን ቃል ኪዳን ስላጸናለት ክብር ይግባውና ጌታችንን እያመሰገነ በምድር ላይ ወድቆ ሰገደ። ጌታችንም ሰላምታ ሰጥቶት በክብር በምስጋና ወደ ሰማይ አረገ። ከዚህ በኋላም ጥቂት ሕማም ታሞ በሰላም አረፈ። ነፍሱንም የብርሃን መላእክት ተቀብለው የዘላለም ሕይወት ማደሪያ ወደሆነ ማረፊያ ያስገቡት። ለእግዚአብሔርም ክብር ምስጋና ይሆን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለላሊበላ ሐናጺ መቅደሱ በጥበብ በእብን ይቡስ እንበለ መሬት ርጡብ ነሲዮ መባይተም እግዚአብሔር አብ በዘይተአመር ሎቱ ምስፍና ወምግብ ወዝንቱ መዓር ተድላ ነገሥት ወሕዝብ በዕለተ ተወልደ ተአክተ በንህብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰሉሱ ለሰኔ በዛቲ ዕለት አይረፈ አባ ዮሐንስ ኤጲስቆጶስ ኢየሩሳሌም። ወዛቲ ዕለት ሰሩ መምህራን ለሕዝበ ክርስቲያን በብሔረ ግብጽ ከመ ይግበሩ በዓሎ ለመልአክ ክቡር ገብርኤል ሊቀ መላእክት ሰባኬ ዜና ሐዲስ። ወበዛቲ ዕለት ተዝካረ ዕረፍቱ ለቃይናን ወልደ ሄኖስ። ወበዛቲ ዕለት ተዝካሩ ለአቡላግ ሰማዕት ወተዝካረ ክልኤቱ ምዕት ሰማዕታት ወተዝካሩ ለአቡነ ማትያን ዘተሰደ በእንተ ጽድቅ። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎተ ኩሎሙ ቅዱሳን ወበረከቶሙ ትብጽሐነ ለዓለመ ዓለም አሜን። ዘአቅረብኩ ማሕሌተ ዘኪረ ኃይላተ እምለተጸምዱከ ዘልፈለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለቱ ኩፈ ምላብኡ በኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል ኀዲዩ መነኮሳት ሄራን ባርኮ ጉባኤ ዛቲ መካነ እስከ አረጋዊ ሊቅ ምንዑስ ሕፃን ለተጻፎ ክርታሱ ለዛ ጻፎን ዘይደርስ ለዛ አንበቦ ለስተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አረክተ ኩሉም ባይስ ህቡራዊ መሐረነ ኢየሱስ ክርስቶስ ህቡራዊ መሐረነ ኢየሱስ ክርስቶስ ህቡራዊ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ልደት አሜን። Amen.
ይትገለጽ መቅረጽ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ለደግለነ በሳነ ወጌጋየነ ከመ ንሕነኒ ንኅደግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት ወሎ ኩይስ መዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም በድንግል ሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ደበሲ ፍሥሕት ኦምሊተ ጸጋ ሳሊ ወጸልይ ለነ ምሕረተ በፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማሂፀነ